በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንደምን አላችሁ? የክርስቶስ ቤተሰቦች የእግዚአብሔር ጸጋ ይብዛላችሁ። እኔና ቤተሰቦች እግዚአብሔር የተመሰገነ ይሁን፣ በጣም ደህና ነን። ዛሬ ደግሞ እንግዲህ እንደወትሮው ሁሉ በዚህ የሕማማት ሳምንት ረቡዕ ዕለት ማለት ነው አንድ ፕሮግራም ይዤ ወደ እናንተ መጥቻለሁ። ይህም እንግዲህ በየቀኑ ይለቀቃል እንዳልኳችሁ እናንተም በየቀኑ የምትከታተሉት አዳዲስ ነገር አለ ማለት ነው። ይህም የሆነበት ምክንያት እንግዲህ እንደሚታወቀው ሕማማት የክርስቶስ የመከራ ሳምንት ነው ተብሎ በቤተ ክርስቲያኒቱ የሐዘን ቀን፣ የስግደትና የለቅሶ ቀን የታወጀበት ጊዜ ስለሆነ ይህ የእያንዳንዱ ቀን የየራሱ ምክንያት ስላለው ሰብስቤ በአንድ ቀን እንዳላደርገው ይበዛል። ስለዚህ በየቀኑ ማድረጉ አስፈላጊ ሆኖ ስለተገኘ ነው። በየቀኑ እንዲሁም የሆሳዕናውን አንድ ፕሮግራም፣ የሰኞና የማክሰኞን አንድ ፕሮግራም፣ የረቡዕን ብቻውን አንድ ፕሮግራም፣ የሐሙስ ሰፊ ነው። ሁለት በጣም አስቂኝ ድራማ የሆነ ታሪክ ስላለ ሐሙስ አንድ የሚለቀቅ ፕሮግራም አለ። ይኸውም የሐዋርያው ዶሮ ታሪክ ነው። እናነባዋለን፣ እንገረምበታለን። ምን አይነት ታሪክ እንደሰራ ያ ዶሮ ምን እንዳደረገ እንመለከታለን። ከዚያ ቀጥሎ ዓርብ ዕለት ደግሞ ድርሳነ ያዕቆብ የሚባል አንድ ድርሰት አለ። ያ ድርሰት ምን እንደሚያሳይ በቀኝ የተሰቀለው ወንበዴ የት ገባ፣ ምን ተደረገለት የሚለውን ነገር እንመለከታለን። እንግዲህ እንዲህ አይነት ታሪኮች ያሉት ቀን ስለሆነ ነው። ስለዚህ ዛሬ ደግሞ አንድ ታሪክ አለ። የረቡዕ ደግሞ ከዚሁ ከምክሩ ከአይሁድ ምክር ጋር የተያያዘውን ነገር ነው የምንመለከተው። የእግዚአብሔር ጸጋ ይብዛላችሁ። እንግዲህ ሁሉንም ነገር በእግዚአብሔር ቃል የምንመረምረው የምንፈትሸው ነው። በክርስቶስ የሆነውን ነገር እናምናለን። በወንጌል ተገልጦልናል። አራቱም ወንጌላውያን በተለይ ብዙ ነገሮቹን አንዱ ያለፈውን አንዱ ጽፎታል፣ አንዱ ያለፈውን አንዱ ጽፎታል። ኢየሱስ ከተያዘበት ሰዓት ጀምሮ እስከ ትንሣኤው ያለውን ግን ሁሉም አራቱም ወንጌላውያን ወሳኝ ጉዳይ ስለሆነ አላለፉትም። ሁሉም ጽፈውታል፣ መዝግበውታል። ይሄ በጣም አስፈላጊ ነገር ስለሆነ ነው። የሕይወታችን ሁለንተና እግዚአብሔር አብ የሚፈልገው የሚሻው ቀን ስለሆነ ያንን የኢየሱስን የመከራ ቀን ከሐሙስ ማታ ጀምሮ ቅዱስ ቁርባንን ስርዓት ከሰራበት ጊዜ ጀምሮ ያለውን ታሪክ ሁሉም ወንጌላውያን አራቱም ወንጌላውያን በሚገባ ዘግበውታል። ስለዚህ ከዚያ ያለፈ ነገር አለ ብለን አናምንም። እንደው ቢኖር እንኳን ያንን የሚያንጸባርቅ የሚገልጥ ነው እንጂ ሌላ ትርፍና ወለድ ነገር አንቀበልም፣ አናምንም። ስለዚህ ለምን ትርፍ ሆነ? ከዚያኛው ሀሳብ ጋር የሚጋጭ ስለሆነ እና ይሄንን እንመረምራለን እንደ እግዚአብሔር ቃል። ስለዚህ ዛሬ ረቡዕ የሆነውን ነገር እነግራችኋለሁ። እንዲሁ እንደ መግቢያ ያው ታምረ ማርያም ክፍለ ጊዜው ይነበባል። ቢያንስ በቀን 4 ጊዜ ነው 5 ጊዜ ታምረ ማርያም ይነበባል። በቀኑ የማታውን ሳልቆጥር ማለት ነው። እና ከጧት 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ ማታ 12 ሰዓት፣ ከዚያ በኋላም ከምሽቱ 3 ሰዓት ሁሉ ታምረ ማርያም አለ፣ ይነበባል። ታምረ ኢየሱስም አለ። እና ከዚያ ታምር ውስጥ በረቡዕ ዕለት የሚነበበውን አንድ ታምር ላሰማችሁ። እንግዲህ ንስጥሮስ የሚባል በ380 ምናምን ዓመተ ምህረት ገደማ ንስጥሮስ የሚባል አንድ መናፍቅ ተነስቶ ነበረ። ያ መናፍቅ ክርስቶስ ሰው አልሆነም፣ ከድንግል ማርያም ሰው አልሆነም፣ ምንም የነሳው ስጋ የለም፣ የእኛን ባህሪ አላደረገም፣ ስጋን ከሰማይ ነው ይዞ የመጣ፣ እሷ ሰው ነው የወለደች እንጂ አምላክን አልወለደችም ብሎ ኢየሱስ ክርስቶስን አምላክነቱን ክዶ ነበረ። እና ያ ሰውዬ ቤተክርስቲያንን እያገለገለ ኖረ። ከቤተክርስቲያን ከተወገዘ በኋላም የሚከተለውን ሕዝብ ይዞ እያገለገለ ኖረ፣ ሞተ። ስላሟሟቱ የቤተክርስቲያን አባቶች ታሪክ የዘገበልን ነገር የለም። እንዴት መወገዙን መለየቱን እንጂ የንስጥሮስን አሟሟት የአርዮስንም አሟሟት
ምንም የተባልነው ነገር የለም። ስለዚህ እንደዚህ ሆኖ ሞተ ብለን ልንተርክ አንችልም። በቅርብ የነበሩት አባቶች ሲያወግዙት፣ ሲጣሉት፣ ሲከራከሩት የነበሩት አባቶች አሟሟቱን እንደተረዱት እንዳዩት ቢያስቀምጡልን ኑሮ ያ ትክክለኛ ማስረጃ ነው ብለን እንቀበል ነበረ። እነሱ ባልጻፉበት፣ እነሱ ባልተናገሩበት ነገር ግን እንዲሁ ነው ሞተ ብለን ማለቱ መፍጠሩ የጥላቻ ትርክትን የሚመስልብን እንጂ እውነተኛነት የለውም ማለት ነው። አርዮስንም እንኳን እንግዲህ በ325 ዓመተ ምህረት በዓለም አቀፍ ጉባኤ አርዮስ የኢየሱስ ክርስቶስን አምላክነት ሲክድ ተወገዘ። በቃ አርዮስ ከቤተክርስቲያን ተለየ። ከዚያ በኋላ ከቤተክርስቲያን ወጣ። ብዙ አመፅና ችግር እየፈጠረ ኖረ፣ ሞተ። ስላሟሟቱ ተቀስፎ ሞተ፣ ታሞ ሞተ፣ አርጅቶ ሞተ፣ አያገባንም። እሱ የኛ አጀንዳ አይደለም። ምክንያቱም በዚያን ጊዜ የነበሩት አባቶችም አርዮስን አሟሟቱን፣ ህይወቱን ወይም አብዶም ከሆነ እብደቱን ያስቀመጡልን ነገር ስለሌለ፣ ምክንያቱም እነዚያ የአይን ምስክሮች ናቸው። ከነሱ ነው መቀበል ያለብን እንጂ የኛ ሰዎች እኮ አርዮስ አመንሁ ብሎ ዋሽቶ ቅዳሴ ገባ። ቅዳሴ እየቀደሰ እያለ የክርስቶስን አምላክነት ክዶ በልቡ እየቀደሰ ስለነበረ በድንገት ሆዱን አመመው። ከቁጥጥር ውጭ ሆነ። ህመሙን መቆጣጠር አልቻለም እና ቅዳሴውን አቋርጦ ወጥቶ በዚያ በቤተልሔም በኩል ሄደና አንጀቱ ተዘርግፎ ሞተ። ከተዘረገፈው አንጀቱ ላይ ወልድ ፍጡር የሚል ጽሑፍ ተገኘበት ብለዋል። እንግዲህ ይሄ ምን ያህል ለማርከስ ሰዎች በእንዲህ አይነት የፈጠራ ልብ ወለድ አርዮስን እንዲጸየፉት የአርዮስን ትምህርት መከተል እንደዚህ አይነት ዕጣ ፈንታ እንደሚገጥም ለማስመሰል የተደረገ የፈጠራ ትምህርት ነው እና እንዲህ አይነት ነገር በእውነት ወልድ ፍጡር የሚል ከአንጀቱ ላይ ተጽፎ ተገኘ ወይም ወረቀት ተጠቅልላ ተገኘች። ያቺ ስትገለጥ ወልድ ፍጡር በመለኮቱ ብሎ ተገኘ የሚለው ነገር ይህ ፈጽሞ ፈጠራ ነው እና የንስጥሮስንም በዚህ ላይ የተባለውን ልንገራችሁ። እንግዲህ የእመቤታችን ታምር ይሄ ነው ብሎ ነው የሚጀምረው። ግዕዝና አማርኛ ነው። ጊዜ ለመቆጠብ አማርኛውን ብቻ ላንብብላችሁ። ካህናቱም ንስጥሮስን እርሱ በራሱ የተሳሳተበትን ወደ ስህተቱ እንደተመለሰ ይጠረጥሩት ነበር። በስህተቱ የሚሽቀዳደም ንስጥሮስም ስህተቱን አልተወም። በእግዚአብሔርም ፈቃድ እንደ ሄሮድስ ተቀስፎ ሞተ። ይህም ስራው ግልጽ እንደመሆኑ መጠን የከበረ አባት ቄርሎስ በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች ክብርት እመቤታችን ማርያምን በአንደበትህ እንደሰደብካት ከአንተ ጋር አንደበትህን በምድር ውስጥ ይድፈንህ፣ ሕዋሳቶችም በሕይወትህ አይርዱህ ብሎ ረግሞታልና። ወዲያውኑ በረቂቅ መቅሰፍት አፉ ተመታ፣ ምላሱም ካፉ ተጎልጉሎ ወጣ። በደረቱ ላይም እንደ ሴት ጡት ሆኖ ወረደ። መግልም ፈሰሰው። ተልቶ ሸቶ ተበላሽቶ ሞተ። ንስጥሮስ እመቤታችንን ስለተሳደበ እሶኬ ትሰመይ ወላዲተ ሰብእ፣ እሷ ሰውን የወለደች እንጂ ወአኮ ወላዲተ አምላክ፣ አምላክን የወለደች ልትባል አይገባትም፣ ሰው ነው የወለደች፣ የሰው የወለደች ሰው ፍጡር ነው ብሎ በማለቱ ቄርሎስ ረግሞታልና። ያኔ የተከራከረው ቄርሎስ ነበረ። ቄርሎስ ረግሞታልና ወበጊዜያተ ዘብጣፉሁ ወፃ ልሳኑ ወረደ ዲበ እንግዳሁ ማፉሁ ኮነ ከማጥራትያ ለብሴት ወነቃ መግል አፄ ወሞተ። ወዲያውኑ በረቂቅ መቅሰፍት አፉ ተመታ፣ ምላሱም ከአፉ ተጎልጉሎ ወጣ። በደረቱ ላይም እንደ ሴት ጡት ወረደ። መግልም ፈሰሰው። ተልቶ ሸቶ ተበላሽቶ ሞተ ተባለ። ከዚያስ ትዕግስትሽና ዝምታሽ እጹብ ድንቅ ነው። ይህ የጥፋት ልጅ ንስጥሮስ ሲሰድብሽ ይደበድቡት ዘንድ ሰማያት እንዴት አልተናወጹም? ያሰጥሙትስ ዘንድ ባህሮች ማዕበላቸውን እንዴት አላስነሱም? መባረቅትስ ሲቀስፉት ዘንድ እንዴት ዝም አሉ? እመቤቴ ሆይ ጸሎትሽና በረከትሽ ከእኛ ጋር ለዘላለም ይኑር አሜን ብሎ ይደመድማል። እንዴት ትዕግስትሽና ዝምታሽ እጹብ ድንቅ ነው ያስብላል እንዴ ይሄ ታሪክ? እስቲ ተመልከቱ። ይሄ ሰው ተቀስፎ አፉ ተመቶ ምላሱ ካፉ ተጎልጎ ወጥቶ
በደረቱ ላይ እንደ ሴት ጡት እንዲህ ወርዶ መግልም መግሎበት ደም ፈሶት ተልቶ ሸቶ ተበላሽቶ እንዲሞት አድርገው እንዲሞት በዚህ ሁኔታ ብልሽት ሽት ብሎ እንዲሞት አድርገው ትዕግስትሽና ዝምታሽ እጹብ ድንቅ ነው ብሎ ትዕግስቷን ያደንቃል። ፍርድሽ እንዴት እጹብ ድንቅ ነው፣ እንዲህ ተበላሽቶ ተግማምቶ እንዲሞት ያደረግሽው ነው ከሆነ መባል ያለበት። ፍርድሽ እንዴት ድንቅ ነው፣ ፍርድሽ ፈጣን ነው፣ እንዲህ ያለሽን ልትታገሽው አልቻልሽም፣ ጊዜ አጣሽለት፣ ልታማልጂውም አልቻልሽም። ርሪተ ልብ የሚባለውን እንደው አለ አይደል መሸከም አቃተሽ፣ ቁጣ ሞላብሽ፣ ነደድሽ፣ በሸቅሽ፣ ተከንሽ። ስለዚህ መታሽው፣ ረገምሽው፣ ምላሱ ተጎልጉሎ እንደ ሴት ጡት እንደዚህ ወረደ፣ ተመታ፣ ተበላሽቶ፣ ሸቶ፣ ተልቶ፣ ተግማምቶ ሞተ። አቤት ትዕግስትሽ ምን ይደንቅ ይባላል እንዴ ወገን? ምንድን ነው እየተባለ ያለው? ሁለተኛ ነገር እመቤታችን ምንም ይባል ምን በሷ ላይ ማንም ምንም ይበል ይህንን የማድረግ ስልጣኑ የላትም። ይህንን አታደርግም። እንደው ተፈረደበት ቢባል እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ የፍርድ ባለቤት በችሎት ላይ ያለ የነገስታት ንጉስ ነው እንጂ ማድረግ ያለበት ሚካኤል ወይም ገብርኤል ካልተላኩ በስተቀር ይሄን አያደርጉም። መላእክትም ቢሆን ተልከው ነው። ይልቁንም ደግሞ ጻድቃን እንዲህ አይነት ስራ እንዲሰሩ አይፈቀድላቸውም፣ አይላኩም። እንዲህ አይነት የእርግማን ቃል እንዲያወጡም አይፈቀድላቸውም፣ አያደርጉትም። እውቀቱም የላቸውም። ንስጥሮስ ከዚህ የፈለገውን ቢል ድንግል ማርያም እዚያ ነው ያለች። በቦታ ተወስና በአካል ተገድባ ነው ያለችው። በተሰጣት የክብር ቦታ ነው ያለችው። እግዚአብሔር ያመሰገናት ልጇ ያከበራት ክብር በቅቷት የሚገርም ክብር ላይ ሆና ነው ያለችው። አንድ ተራ ምስኪን አላዋቂ ምንም ቢላት ለሷ ምንም አይጎድልባትም። እንደዚህ አድርጎ ስሟን ማጠልሸት ታምር ብሎ ጽፎ እንደዚህ አድርጎ የሷን ከንስጥሮስ ታሪክ ይልቅ የሷ ስም ነው እዚህ ላይ የጎደፈው፣ የሷ ስም ነው እዚህ ላይ የተበላሸው። ርሪተ ልብ ሰዓሊተ ምሕረት ለውሉደ ሰብእ እየተባለች የምትመሰገን በኦርቶዶክስ መልሰው በራሷ በኦርቶዶክስ ቤተክርስቲያን እንደዚህ አይነት ጭካኔ የሞላባት ማርያም ፈጥረው ደግሞ እንዲህ አድርገው ያሳዩናልና እንዲህ አይነት ነገር ፈጽሞ እንደው ባይባል ለድንግል ማርያም እንዲህ አይነት ታሪክ ባይተረክላት። ገና ለገና ንስጥሮስ እሷ አምላክን አልወለደችም ነው ያለው። መናፍቅነት አለ እኮ አሁንም ቢሆን እኮ በእነዚህ ሁሉ ልፍረድ ካለችና ፍርድ ላሳይ ካለች ድንግል ማርያም ይሄን ማድረግ ከቻለች አገር አልቋል። የሰው ሁሉ ምላስ ተጎልጉሎ ሰው ሁሉ ሸቶ ተበላሽቶ ተልቶ ሙቷል። አታማልድም ያለው ሁሉ እሷ ሰው ነው የወለደችው ኢየሱስ ክርስቶስ ከሱ የተወለደው አምላክ አይደለም የሚሉ በዚህ ዘመን ሞልተው አይደለም። ለምን ዝም አለች? ንስጥሮሳውያን ዛሬ ሳሉ አይደለም፣ አርዮሳውያን ዛሬ ሳሉ አይደለም። አንዲት ታምር ብቻ አደረገች፣ በቃ ጸጥ። እዚያ በኋላ ሂሳቡ ተዘጋ እና ያልተደረገ ነገር ያልሆነ ነገር በድንግል ማርያም ስም እንደዚህ አድርጎ መደፍደፍ፣ ስሟን እንደዚህ ማጉደፍ እኔ ነውር ነው የምለው። የማይመጥን የማይሆን ነገር ነው የሆነው። ስለዚህ የእናታችንን የቅድስት ድንግል ማርያምን ክብርና ታላቅነት በእንደዚህ አይነት ሁኔታ አታጉድፉ። እንዲህ አይደለችም፣ እንደዚህም አላደረገችም፣ አታደርግም። ካደረገም ልጇ ነው አሉት የሚላኩ መላእክቶች። ሄሮድስ በመላክ ተመቶ ተበላሽቶ ተልቶ እንደሞተ እናውቃለን። እሱም ለእግዚአብሔር ክብር አልሰጥ ብሎ ይሄ የእግዚአብሔር ድምፅ ነው የሰው ድምፅ አይደለም ብለው ሲሉት ያንን ክብር ለራሱ ስለተቀበለ እግዚአብሔር በመላኩ መጥቶ ተልቶ ተበላሽቶ ሞተ። በቃ እሱ እግዚአብሔር እንዳልሆነ ሰው እንደሆነ የሚመታ የሚጠቃ እንደሆነ እግዚአብሔር አሳየ፣ ገለጠ።
እግዚአብሔርን የሰደበው ሁሉ እንደዚህ አይነት ውርደት እንደሚገጥመው እግዚአብሔር አሳየ። ለሐዋርያቱ ሞገስ ሰጣቸው። እውነታው ይሄ ነው። ከዚያ ያለፈ ነገር የለውም። ስለዚህ ይሄ ግብረ ሕማማት የረቡዕ ዕለት ማለት ነው። ገጽ 347 እና 48 ይህንን ታሪክ ታገኙታላችሁ። ግብረ ሕማማት ወደኛ መጽሐፍ። ሌላው እንግዲህ ረቡዕ ዕለት የሆነውን ነገር ደግሞ አንዳንድ የፈጠራ ትርክቶችን እንመልከት። እንግዲህ እንደሚታወቀው ባለፈው ሰኞ እና ማክሰኞ የተባለውን ነገር ነግሬያችኋለሁኝ። ሰኞ ተመከረ፣ ምክሩ አልጸናላቸውም። በድጋሚ ማክሰኞ ጀመሩ፣ ዋሉበት፣ አልጸናላቸውም። ዛሬ ረቡዕ ዕለት እንግዲህ ተሰበሰቡ። ረቡዕ ዕለት ተሰበሰቡ። ምንም አማራጭ የላቸውም። የተለያየ ሀሳብ አመጡ። ተባለ። ግድ የላችሁም እንደው ሞገደኝነቱን ትተን መሆን ያለበትን እናድርግ። ይሄ ሰውዬ ከዚህ ቀን ካለፈ አደጋ ነው፣ እባካችሁን የሚል አቋም ወሰዱ። ይሁን ተባብለው እንግዲህ ያው ኢየሱስ መሞት እንዳለበት ተወሰነ። በቃ ተወሰነ። እንግዲህ አወሳሰኑ በቤተክርስቲያኒቱ ትርክት ነው አሁን የምነግራችሁ። መጽሐፍ ቅዱስ ላይ አለ። እሱን እናየዋለን። መጽሐፍ ቅዱስ ላይ ረቡዕ ዕለት ይህን ተባለ የሚል ታሪክ በፍጹም የለንም። የኢየሱስ ታሪክ የሕማማቱ ታሪክ የሚጀምረው ሐሙስ ማታ ከፋሲካው እራት በኋላ ነው። ይሁዳ በልቶ ወጣ፣ ቁርባኑን ተቀብሎ ወጣ። ኢየሱስ ቆርሼ የምሰጠው እሱ አሳልፎ ይሰጠኛል፣ በዚህ ሌሊት እኔ እያዛለሁ፣ እናንተም ትበተናላችሁ እያለ ቀድሞውኑ ሲነግራቸው ነበረ። ማን ነው የሚያስይዝ? እኔ ነኝ ሲሉት፣ እኔ በእጄ አጥቅሼ የምሰጠው እሱ ማዕዴን የበላ ተረከዙን በእኔ ላይ አነሳ የተባለው ይፈጸም ዘንድ ይህንን የሚያደርገው እሱ ነው ብሎ ጌታችን ኢየሱስ ክርስቶስ ይህንን ነገራቸው እና እውነታው ይሄ ነው። ከጸሎተ ሐሙስ ጀምሮ ያለውን ታሪክ ሐዋርያቱ፣ ወንጌላውያኑ፣ የዓይን ምስክሮቹ ይህንን ተርከውልናል፣ አስቀምጠውልናል። እሺ ረቡዕ ዕለት ታዲያ ሌላ ምን ተፈጠረ ተብሎ ያለ እንደሆነ ምክረ ሞቱ ተፈጸመ ማለት ነው። ምክረ ሞቱ ተፈጸመ። ስለዚህ ዛሬ በእኛ ቤተክርስቲያን ትልቅ የሐዘን ቀን፣ የሐዘን ቀን፣ የመርዶ ቀን። ኢየሱስ ክርስቶስ አይሁድ ሊገድሉት ወሰኑ፣ ተስማሙ፣ ተቆረጠ። እንደ ሰኞ መክረው ቢፈርስባቸው፣ እንደ ማክሰኞ መክረው ቢፈርስባቸው፣ ረቡዕም እንደዚሁ ቢፈርስባቸው፣ ሐሙስ ቢመክሩ እድሜ ልካቸውን ምክራቸው እየፈረሰ ቢቀር የእኛ ቤተ ክርስቲያን አንተ ታምረኛ አምላክ ነበር የምትል። ግን ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ክብርን ሁሉ ጠቅልሎ ይውሰድ። ያለ ልክ ሊዋረድ፣ ራሱን ባዶ ሊያደርግ፣ የባሪያን መልክ ሊይዝ። የባሪያ መልክ እኮ ባሪያ እኮ መልክ የለውም ታውቃላችሁ። ሌት ተቀን የሚሰራ ስለሆነ ብርድን ሳይሰቀቅ፣ ፀሐይን ሳይሰቀቅ ድካሙን ተቋቁሞ ሲሰራ የሚውል ስለሆነ ጥውልግልግልግልግ ያለ የመከራ ፊት ነው ያለው፣ ያለቀ ፊት ነው ያለው። የባሪያን መልክ ይዞ ኢየሱስ ውበት ያለው ኢየሱስ እኮ ነው። የኛ ኦርቶዶክስ እኮ የምትፈልገው ውበት ያለው ያማረ ሽቅርቅር ያለ ኢየሱስ እንዲህ በኢየሱስም ይሄ የእርግማን መልእክት ነው። ይሄ የክፎች መልእክት ነው። ይሄ እንደው የደንቆሮዎችም ምን በለው እንዲህ እግዚአብሔር አብ ለዚህ ያላከው እንወደው ዘንድ ደምግባት የለውም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አዎ ያ ነው ኢየሱስ የሚፈለገው። ኢየሱስ ያ ነው የሚፈለገው። ኢየሱስ የሚፈለገው ትክክለኛ መድኃኒት እሱ ነው። በፍጹም አምላክነትና በፍጹም ሰውነት የተቀመመ መድኃኒት፣ ከሰው ብቻ ያልሆነ፣ ከአምላክነት ብቻ ያልሆነ፣ በፍጹም ሰውነት በፍጹም አምላክነት በተዋህዶ የተቀመመ መድኃኒት፣ እንደ እግዚአብሔርነት እግዚአብሔር ነኝ እኔና አብ አንድ ነን የሚል፣ ከዘላለም የነበርሁ ነኝ የሚል፣
እንደ ሰው ደግሞ የሚገረፍ የሚመታ የሚቸነከር የሚተፋበት ኢየሱስ መድኃኒት ይሄ ነው ኢየሱስ የሚፈልገው ኢየሱስ ይሄ ነው። ከዚህ ውጪ ከሞት የሚያመልጥ በታምርም ይሁን በማናቸውም መንገድ ከዚህ ያለፈ ኢየሱስ ካለ እውነት ልንገራችሁ ኢየሱስ አይደለም። ኢየሱስ አይደለም። ውረድ እስቲ እንህ ራስህን አድን እኛ የምንመንብህ ሲሉት ዱብ ያላለ ኢየሱስ ክብር ለስሙ ይሁን። ይሄው ወረድኩ ያላለ ኢየሱስ መከራውን አቋርጦ ከመስቀሉ እንዲሁ ያልወረደ ኢየሱስ ክብር ለስሙ ይሁን። ዋው 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 ዋው! ስለዚህ ዛሬ ምክረ ሞቱ ተፈጸመ። እሰይ እልልልልልልልልል በቃ ይሄ ነው ለኔ እልልታ ነው፣ ለኔ ዝማሬ ነው። የመዳኔ ቀን እየፈጠነልኝ ነው። የህይወቴ ቀን እየደረሰልኝ ነው። አብ የወደዳት ቀን ከዚህ በፊትም ያልሆነች ወደፊትም የማትደገም ቀን ያቺ የዕለተ ዓርብ ቀን ያቺ የክህነትና የመስዋዕት ቀን ያቺ የአብ ቀን የወልድ ቀን የመንፈስ ቅዱስ ቀን ያቺ የሰው ልጅ የልደት ቀን የሰው ልጅ እንደገና የተፈጠረባት ቀን ከዚያች ቀን ለመድረስ ዛሬ መሰረት ተጣለ። ዛሬ የመሰረት ድንጋይ አብ አስቀመጠ። ዛሬ ራሱ ኢየሱስ ክርስቶስ የሞትን የመሰረት ድንጋይ አስቀመጠ። ክፎች መከሩበት የኛ የመድኃኒት ቀን እየፈጠነልን ነው። እና ምክረ ሞቱ ተፈጸመ፣ ተወሰነ። ቦታው እንግዲህ ይሁዳ እዚህ ላይ አንድ ያለው ነገር አለ። ይሁዳን እናንሳ። ከዚህ ላይ ይሁዳ ምን አደረገ? ምን ተደረገለት? ቀጣይ ስራውስ ምን ይመስላል የሚለው ነገር እናያለን። እንግዲህ ከተስማሙ ለመግደል ከተስማሙ ያገዳደሉ ስርዓት አንደኛ በበዓል ሆኖ ሁከት እንዳይፈጠር፣ ሁለተኛ እንዲሁ ዝም ብለን በፍለጋ በግርግር ሌላ ወከባ እንዳንፈጥር ጥንቃቄ የተሞላበት ምስጢራዊ የሆነ ነገር ይፈጠር ተባለ። ያው ይሁዳ ከነሱም ጋር ይገናኛል። ይሁዳን አነጋገሩት። በርስቲ እንነጋገር። ብሩን የወሰኑለት 30 ብር ምናምን ያሉት ሐሙስ ዕለት ነው። ነገ የምንነጋገረው ይሆናል። ዛሬ ግን ይሁዳ ብር ሊሰጡት እሱን አሳልፎ ሊሰጣቸው ሁኔታዎችን ሊያመቻች ኢየሱስ የትና እንዴት እንደሚያዝ ያለበትን ሁኔታ በተቻለ መጠን ሊያጠና ያው የተለመደ ቦታ አለ። ኢየሱስ የሚጸልይበት እየሄደ የሚያድርበት ቦታ አለ። ደቀ መዛሙርቱም ይሁዳም አብሮ የሚያመሽበት ቦታ አለ። እንግዲህ ከዚያ ነው የሚሆን። ይሁዳ እንደ አንድ ኢየሱስን በቁጥጥር ስር የሚያውልበት አንዱ ቦታ ያ ቦታ እንደሆነ እሱም አውቆታል፣ አምኖበታል፣ ይሄንን አቅዷል። ስለዚህ ይሁዳ አሁን ያው አሳልፎ ሊሰጣቸው ወስኗል ማለት ነው። ተስማማ፣ ጨረሰ። እንግዲህ ምክሩ አንዱ ፍጻሜ ያገኘ ልባት አገኘ ማለት ይሁዳንም በዚህ ጉዳይ ላይ በጣልቃ ገብነት ትልቅ ሚና እንዲጫወትላቸው በምስጢር ወታደሮችን ይዞ ሄዶ እንዲያስይዝላቸው ይሁዳን አገኙ፣ ገዙ ማለት ነው። ይሁዳ ተስማማ። መልካም። እዚህ ላይ ምክክሩ ላይ ሳውል ነበረ። ሳውል ማለት በኋላ ያመነው ጳውሎስ የምንለው ሐዋርያው ሳውል ነበረ። በቤተ ክርስቲያኒቱ ትርክት ነው ብነግራችሁ። ሳውል
አደገኛ ጉልበታም ነው። ምስማር ሲመታ እንደዚህ በመዶሻ ምናምን አይመታም እኮ በእጁ ነው አሉ ምስማሩን የሚመታው። እንዴት አድርገው ተረኩለት እናንተ። ምስማር በእጁ እንደዚህ በእጁ ነው የሚመታ ምስማር እንጂ እንደዚህ በመዶሻ ወይ በሆነ ብረት አይመታም። ምስማር ከእንጨት ለማስገባት በእጁ መጥቶ ነው እንደዚህ ነው የሚያስገባው፣ ወይ በእግሩ ረግጦ ነው የሚያስገባው። እና ሳውል ጀግና እንደዚያ ነበረ ሳውል ማለት። ታዲያ እንግዲህ ስብሰባው ላይ አለ ሸንጎ። ስማ ይሁዳ፣ እኔ እንደው እውነት አንተን ብዙ የምትታመን ሰው አይደለህም። አንተ እኮ እሱ ደቀ መዝሙር ነህ። ብትዋሸንስ ምን ዋስትና አለን አለው። ማለ ይሁዳ፣ ይሄ ያው እግዚአብሔርን በፍጹም ለዋሻችሁ አይደለም፣ በእርግጠኝነት መኑኝ አለ። እንግዲያስ ችግር የለም፣ አንተ ካስያዝከን እኔ ከኔ እጅ አስገባው እንጂ ከዚያ በኋላ ማደርገውን ያውቃለሁ አለ። ሳውል ደግሞ ጀግናው አንበሳው። ስለዚህ በእንዲህ አይነት ሁኔታ ተጠናቀቀ። ሳውልም እንግዲህ በነገሩ ተስማማ ማለት ነው። ያሳዝናል። እኔ ይኸውላችሁ ለልጆች እንደሚሰጥ ትምህርት መቼም ለልጆች ምግብ ስናበላ ብዙ ተጠንቅቀን ልክ የሚጠጣው ነው ምግባቸው። የህፃናት ምግብ የሚጠጣ ነገር ነው። ብዙ ጊዜ ሾርባ፣ ወተት ምናምን እኔ እናቶች ለህፃናቶቻቸው ሲጠነቀቁላቸው በጣም ይገርማል። ያ ነው ምግባቸው። ከወተት ራቅ እያሉ ትንሽ ወደ ምግቡ እንዲጠጉ ምግቡን ለማለማመድ ለማድረግ በቃ የሚጠጣ ነገር እየበጠበጡ እያሞቁ የሚሰጧቸው ነገር አለ። ከዚያ ቀስ እያሉ የተፈተፈተች እንጀራ እንደዚያ እያበሏቸው ነው የሚያድጉ ህፃናቱ የሚመጡት። በዚያ ሲስተም ነው የመጣ ነው ሁላችንም። አሁን ይሄ ቤተክርስቲያኒቱ የፈጠራት ትምህርት እውነት ለመናገር ለህፃናት ዝም ብሎ ፈጥሮ ለህፃናት የሚሆን እንጂ መድረክ ላይ ቆሞ በዚህ ዘመን ላይ በ21ኛው ክፍለ ዘመን እዚህ ዘመን ላይ ለትልልቅ ህዝብ ለጠያቂ ህዝብ እንደዚህ ማስተማር በጣም ያሳዝናል። አቡነ ቶማስ የአርባ ምንጭ ሊቀ ጳጳስ አቡነ ኤልያስ አንድ ጥሩ ነገር ሲናገሩ ሰምቻቸዋለሁ። ምን ያህል ስጋት የዚህ ዘመን ትውልድ ያሳደረባቸው ስጋት እንዲሁ ዝም ብሎ ሰምቶ የሚሄድ ህዝብ እንዳይደለ ጠያቂ ህዝብ እንደሆነ ብለዋል። ቪዲዮውን ካገኘሁት አሰማችኋለሁ። ቪዲዮውን ከዚህ ቀጥሎ እለቅላችኋለሁ ካገኘሁት። ከበሮ ሲመታ እልል ከማለት ውጪ ማህሌቱ ሲዘመር እልል ከማለት ውጪ ይሄን ጉረስ ብለን የሰጠነው ነገር የለም። ወደፊት በዚህ አይደለም ጉዞ የሚጓዘው ህዝቡ። ተተኪው ትውልድ መረጃ ፈላጊ ነው። ተተኪው ትውልድ ትዕቢተኛ ነው። ተተኪው ትውልድ ተመራማሪ ነው። አይምሮ ለክፉ ሐሳብ የተከፈተ ነው። ቀጣዩ ትውልድ እንደዚህ በእልልታ በእልል በሉ ብለን እግዚአብሔር ይፍታ ይቀበለው ያሳርጎ ብለን የምንሸኘው ትውልድ አይደለም የሚነሳው። እየተመራመረ ነው ያለው፣ እየተፈታተነ ነው። አሁን መጥቶ መምሩ እንዲህ አይነት ጥያቄ አለኝ፣ ይሄንን መልስ እፈልጋለሁ ከርሶ ጋር። በከዘራ ነው የምታባረሩት፣ እናውቃለን። በድንጋይ መናፍቅ ነው መሰለኝ ብላችሁ ነው የምታባረሩት። ለምን ዝግጅትም የላችሁም? እውነት እንነጋገር ተባለ። በጣም እውነት እንነጋገር ተባለ። መጻሕፍት ማንበብ እኮ አለባችሁ። ይሄ ከባድ ኃላፊነት ነው። የምንመራው ህዝብ በጣም ብዙ ፈተና ውስጥ ነው ያለው። ውሃ ቀርታ እኮ ለመምጣት ውሃ ለመቅዳት ሄዳ ከርታ የምትመጣ እኮ አለ። ወፍጮ ቤት ሄዳ ከርታ የምትመጣ አለ። ገበያ ሄዳ ከርታ የምትመጣ አለ። ዛሬ አሁን ዝም ብለን እያየናቸው ነው። ጠፍ ሀገር የሆነች ነውና ገበያ ውስጥ ስብከት ጀምረዋል። በእውነት ገበያ ውስጥ ስፒከር ይዘው እኛ መድረክ ላይ ለመስበክ እኮ ትተናል። በቃ ሰባኪው ሲሰብክ እኮ ሰዓት አልፏል የምንለው እኮ እኛ ሰዓት ሰብስበው ትምህርትን እንደዚህ የሚባልበት ዘመን ላይ ነው ያለነው። ይሄ በጣም ከኛ የሚጠበቅ አይደለም። በደንብ ልናስተውለው፣ ለዚህ ህዝብ ልናዝን ይገባል። ለምን ሄደ ህዝቡ? እኛ ስላልያዝነው ነው እኮ ሄደው፣ እኛ ስላላስተማርነው ነው ሄደው። ንስሐ አባት ጠበል ልትረጩ ሄዳችሁ እኮ
አንድ ዘለላ ሐረግ አንድ ሐረግ ወንጌል እንኳን ሳታስተምሩ ነው እኮ ኪዳን ደግማችሁ ጠበራይታችሁ የምትወጡ። ይሄ ዘመን እንደዛ አይደለም። አሁን ባልና ሚስቱ ጠበራይታችሁ በልቁጭ በል እንዴት ሰነበታችሁ? ቤተክርስቲያን ለመቆረብ ተዘጋጃችሁ? ቆርበው እንደሆነ በሩ ቀጥሉ፣ ጥሩ ቆርባችኋል እንዲህ ማለት እና ይሄን ዛሬ አንድ ሐረግ እንማራለን። ስለ ጠበል ምንድነው የሚለውን እንኳን ራሱ የምትረጩትን ጠበል እንኳን ይሄ አስፈላጊ ነገር ነው እና በዓላቶቻችንን ዝም ብለን አክብረን የምንለያይበት አይደለም። ህዝቡን የሚጨብጠው ነገር የሚጎርሰው ነገር ልንሰጠው ይገባል። አያችሁ፣ እንደዚህ ነው ያል ጳጳሱ እና በዚህ ዘመን ላይ ይሄ ምናምን ትርክ ይተረካል። በዚህ ዘመን የቤተ መቅደስ ሰዎች እኮ እውነቴን ልንገራችሁ ገና ከእድሞ ያልወጡ ወደ አደባባይ ወደ ህዝቡ ውሎ ያልቀረቡ ገና ከመቃብር ቤት ያላለፉ ናቸው እኮ። አሁን ይሄ የሚሰብኩት እኮ ለሙታን እንኳን አይሆንም፣ ለሙታን አይሆንም ይሄ እና በጣም የሚያሳዝን ነገር ነው። ስለዚህ ከዚህ ያለፈ ትምህርት የሚፈልግ ትውልድ ነው ያለው። ከዚህ ያለፈ ብስለትና ዕውቀት ይዟል ህዝቡ። ምን እያሉ ነው የሚቀባጠሩብን? ቁም ነገር አያስተምሩም እንዴ? እነዚህ ተሐድሶቹ የሚሉትን አይሰሙም እንዴ? ፕሮቴስታንቶቹ ፓስተሮቹ የሚሰብኩትን አይሰሙም እንዴ? ምንድነው የኛዎቹ እንደው እድሜ ልካቸውን እንደዚህ የሚል ትውልድ ነው ያለው። ስለዚህ ከዚህ መውጣት አለባቸው። ይሁዳ እንዲህ አለ፣ ሳውል እንዲህ አለ፣ ምን እንዲህ አለ። አሁን ነገ ሐሙስ ነው። መጽሐፈ ዶርሆ አለ፣ የዶሮው መጽሐፍ። እዚያ መጽሐፍ ውስጥ ለቅሜ ቀስሜ ማሳያችሁ የሚዘገንን የሚያሳፍር ድራማ፣ ዝም ብሎ ጨዋታ፣ የጊዜ ማሳለፊያ ድራማ። ይሄ ባል ሲሆን ህዝቡን ሰብስቦ በቃ እንደዚህ አይነት የፈጠራ ትርክት ተርኮ በቃ እንደዚህ አይነት ነገር ቀልድ መዝናኛ መፍጠር እንጂ ለሃይማኖት ትምህርት በፍጹም አይጠቅምም። ለቤተ ክርስቲያን ትምህርት አይጠቅምም። ስለዚህ ወገኖቼ ከዚህ ውዳቂ ትምህርት መውጣት አለብን እና ዛሬ ረቡዕ እኔ እንደው ምን መሆን አለበት ካላችሁኝ ቅድም ጠቆም አድርጃችኋለሁኝ። እንደው እንዳካሄድ ሰኞ ማክሰኞ ተመክሮበት አልስማማት ብለው ረቡዕ ዕለት ምክራቸው ጸድቆላቸው ተስማምተው ጨርሰው ተለያዩ። ሐሙስ ሌሊት ላስይዙት ዓርብ ሊሰቅሉት እንደሆነ አድርገን ብንሄድ እንኳን ይሄ የሕማማት ሳምንት ለኛ የደስታ ቀን፣ የዝማሬና የእልልታ ቀን፣ በተለይ ዛሬ ደግሞ ምክረ ሞቱ እልባት ያገኘበት እንዲሞት የተወሰነበት ባይገባቸውም ፈሪሳውያን ሰዱቃውያን ጸሐፍት ከአብ ጋር የተስማሙበት ከራሱ ከኢየሱስ ጋር የተስማሙበት የዓለምን የቤዛነት ቀን ያፋጠኑበት የመድኃኒትን ቀን የጠሩበት ዕለት ነው መሆን ያለበት። ስለዚህ እኛ እውነተኛ ክርስቲያኖች ከሆን የእግዚአብሔር አብ ልጆች ከሆን ኢየሱስ ክርስቶስ ለቤዛነታችን ተሰቀለ ካል ይህንን ውሳኔ በእልልታ መቀበል ማጽደቅ አይሆንልንም እንጂ ለምን ዘገያችሁ እስካሁን ነው መባል የነበረበት። ለምን ዘገየ? የአንድ ቀን ሲኦል አባቶቻችን እኮ የአንዷን ቀን ሲኦል እንዴት ቻሏት? እንኳንስ የዘመናቱን አይደለም የአንዷን ቀን ሲኦል እንዴት ቻሏት? የአንዷን ቀን መከራ እንዴት ቻሏት? የአንዱን ቀን የሰይጣን ቅጥቀጣ እንዴት ቻሉት? ከዚያ እኮ ነው ነፃ ያወጣን። ሞቱ እኮ ከዚያ ነው የገላገለ እና ታዲያ እንዴት የሐዘን ቀን አድርገን እናውጃለን? እንዴት የመከራ ቀን፣ የጭንቅ ቀን፣ የለቅሶ ቀን አድርገን እንዴት እናውጃለን? አይ እንዳትነካኝ
እንዳትስመኝ፣ ሰላም እንዳትለኝ። ለምን ሲባል ይሁዳ ኢየሱስን ሰላም በማለት ነው ያስያዘው። እኔ ይሁዳን መምሰል አልፈልግም፣ አትንከኝ፣ እንዳንሳሳም። መጽሐፍ ቅዱስ በተቀደሰ አሳሳም ተሳሳሙ። እኛ እኮ የምንሳሳመው እንኳን ደስ ያለ ተባብለን ነው። የጭንቁ ቀን ተወገደ፣ ያ የመከራ ቀን ተወገደ፣ የዲያብሎስ መንግስት ፈረሰ። የሰው ልጅ ከባርነት ወደ ነፃነት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ተመለሰ። የሰው ልጅ ከስደት ፍልሰት አደረገ፣ ሚጠት አደረገ። እንኳን ደስ ያለሽ፣ እንኳን ደስ ያለ የምንባባልበት የደስታ ቀን። እንዲሁ በሚገርም ፍቅር ኢየሱስ ክርስቶስን እንደዚህ ያቀፍነው እስኪመስለን ድረስ፣ ኢየሱስ ክርስቶስን እንደዚህ እግሩን ይዘን የሳምነው እስኪመስለን ድረስ በህሊናችን እሱን እያሰብን ያን መድኃኒት እያሰብን ያን ቤዛ እያሰብን እኛ ደግሞ እርስ በርሳችን እንኳን ደስ ያለህ የተባባልን ደስታ የምንገልጽበት ቀን ነው መሆን ያለበት እንጂ እንዴት ሰው ነጠላ ዘቅዝቆ እንዴት ሰው ጥቁር ለብሶ እግዚኦ ወዮ ወዮ እያለ እንዴት የመከራ ቀን አድርጎት ይውላል? አይ እናንተን ማሳዘን አልፈልግም፣ በእኔ መከራ መቀበል እንደዚህ የምታዝኑ ከሆነ ትቼዋለሁ ይቀጥሉ ብሎ ቢሄድ እናንተ የተረገማችሁ ጉዳችንን አፍልታችሁት ነበረ። እሱ ለእናንተ የተሳሳተ ትምህርት አሳልፎ አይሰጠንም አይተወንም እንጂ የእናንተን የድንቁርና ትምህርት ከንቱ አድርጎት እሱ ወደ መጣለት ተልኮ ይሄዳል እንጂ የእናንተን ይህንን ምናምን የጸሎት ሰምቶ ትቼዋለሁ አታልቅሱ ብሎ ቢል ጉድ ሆነን ነበር። ይህንን ያስተማሯችሁ መምህራን የተረገሙ ናቸው። እግዚአብሔር ይፍረድባቸው። የክርስቶስን ደም ከንቱ የሚያደርጉ የእግዚአብሔርን ፍቅር የከለከሉ ለሰዎች እንዳይገባቸው ሰዎች እንዳይረዱት ለእግዚአብሔር አብ ክብርና ምስጋና እንዳይሰጡ የእግዚአብሔር አብን ፍቅር ከሰው የከለከሉ አጋንንታዊ ትምህርት የሚያስተምሩ እግዚአብሔር ይፍረድባቸው። ስለዚህ ወገኖች የገባችሁ እውነትን የተረዳችሁ ግን እንደዚያ አታደርጉም፣ አናደርገውም። እኔ እወዳችኋለሁ፣ እንኳን ደስ ያላችሁ። የመድኃኒታችን ምንም እንኳን የዛሬ 2000 ዓመት ድርጊት የተከናወነ ቢሆንም እንደ በዓል ካከበር ነው ያኔ እንደዚህ ሆኖልናል ብለን ካከበር ነው ዘንድ የደስታ በዓላችን ነው፣ የደስታ ቀናችን ነው። አይሁድ ከፈርዖን ግዛት ሲወጡ በግ በየቤታቸው እንዲያርዱ ተደረገ። በጉ ስጋው እንዳይተርፍ አያችሁ። ኢየሱስን ስንቀበል በቅሪት አይደለም የምንቀበለው፣ ሙሉውን ኢየሱስን ነው የምንቀበለው። ከእግሩ ከእጁ ከጭንቅላቱ ከምኑ የምንመርጠው አካል የለንም፣ እንዳለ ነው የምንወርሰው ኢየሱስን። ስለዚህ በጉ ይታረዳል ሳይተርፍ፣ ደግሞ በችኮላ የሚበላ አንብቡትማ ያን ክፍል። በችኮላ ብሉት፣ ታጥቃችሁ ብሉት፣ ፈጥናችሁ ብሉት፣ ትኩሱ ብሉት። ኢየሱስ የኛ ኢየሱስ የእግዚአብሔር ፋሲካ፣ ይህ የእግዚአብሔር ፋሲካ ነው። ይህ ቀን ለወሩ የዓመቱ የቀኑ መጀመሪያ ይሆናችሁ ብሎ አዲስ ካላንደር ሰጣቸው። ለእኛስ ለቤተ ክርስቲያን ጌታችን መስቀል ላይ ከዋለበት ጊዜ ጀምሮ አዲስ ታሪክ አይደለም፣ አዲስ አዋጅ አይደለም፣ አዲስ ካላንደር አይደለም፣ አዲስ ቀን አዲስ ጊዜ አይደለም የተሰጠን። እንዲህ ኧረ ወገን ኧረ እባካችሁ አስተውሉ ወገኖች። በጣም እየተጎዳን ነው፣ በጣም እየጠፋን ነው። እንንቃ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ነገ ሐሙስ በሐዋርያው ዶሮ ታሪክ እንገናኝ። ተባረኩልኝ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ይህን ትምህርት እባካችሁን ለብዙዎች እንዲዳረስ አድርጉ። ለብዙዎች ይዳረስ። የረቡዕ መልእክቴ ነው። ሐሙስ እስክንገናኝ ሰላም ሁኑልኝ። እወዳችኋለሁ። ተባረኩ።